እኔ ደግሞ የማምናት የእናቴ ምትክ የሆነች ፍቅሬ፣ ሚስቴ፣ አማካሪ፣ ጓደኛ የሆነች ሴት ነው የምፈልገው። ግልጽ የምታወራ አይኔ ስጨፍን ማምናት አይኔ ሴት ነው የምፈልገው። እንደዚህ አይነት ሴት ስላገኘህ እድለኛ ነህ። አዎ አንቺን ስላገኘሁ እድለኛ ነኝ። አንቺ የዘላለሜ ነሽ። እውነት እንዳንቺ ወደድኩት ምንም ሴት ማንም ሴት የለችም። ወድጄ ፈቅጄ ነው የተሸነፍኩልሽ። የህፃን ልጅ ፍቅር አልፈልግም። እምነታችን ትልቅ ነው መሆን ያለበት። ትታመንልኛለች ያልኳትን ሴት ትሆኝልኛል። ምንድን ነው የምታስታውስ? ለምን የተንበረከከችው? ቅጣቷ ነው። ለዛ ነው ቅጣት። እንደዚህ አይነት ጨዋታ ደስ ሲል እረፍ። በመሀላችን አትግባ። እኔ በማወራበት መንገድ አወራታለሁ። ያኔ ስፈልገው አልተገኘም። አሁን በራሱ ሰዓት ተገኘ። አሁን የሁሉ ነገር ምን ያደርጋል? የኑኑ ስልክ እሷ ጋር ምን ይሰራል? የወሰደችባት እሷ ነች ማለት ነው። ምንድን ነው? ቆይ ምንስ ቢፈጠር እንዴት ቦርሳዬን ከፍተህ ትበረብራለህ? የኑኑ ስልክ ቦርሳችሁ ውስጥ ምን ያደርጋል? ለምን ወሰድሽባት? የሰጠኋት እኔ። ቤሉል እናትህ ነኝ። ስርዓትን ያዝ። አይ አንቺ በጣም ድብቅ ሰው ነሽ። ትክክለኛ ማንነትሽን ያወቅሁት አሁን ነው። እሺ አሁን ውጣ። ብዙ ማውራት ያለብን ነገር አለ። ያበዛዋል መሰል። ምን እያደረግሽ ነው? ልትመጪኝ ነው? ቤሉል ልቀቀኝ። እያሳመምከኝ ነው። በጣም የምትገርሚ ሰው ነሽ። እስከ ዛሬ ጥሩ ሰው ትመስይ ነበር። ለካ አባቴ ላይ እያስመሰልሽበት ነበር። ቤሉል ልቀቀኝ እጮሃለሁ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ቤሉልና ሄለን እንግዲህ ኃይለኛ ጦርነት ውስጥ ገብተዋል። አሁን ላይ ቤሉል ሄለንን በኃይለኛው እየተከታተላት ይገኛል። ምክንያቱም ደግሞ በጣም ብዙ ስህተቶችና ጥፋቶችን እያገኘባት ሲጠይቃት ደግሞ እሱን በመናቅ አጨቅጭቀኝ አትነዝዘኝ ጀመረ እያለች እንግዲህ የሚጠይቃትን ነገሮች ሁሉ አልመልስም በማለት ሄለን እንደ ድሮ እንደ ልጅነቱ እየመሰላት ወይም ደግሞ አባቱ በነበረ ጊዜ ብዙም ስለማይከታተላት አባቱ የሚለውን ብቻ ስለሚሰማ በጣም መልካምና ጥሩ ሴት አድርጎ ነበር ቤሉል ሄለንን የሚቆጥራት። ለዛም እንግዲህ ሄለን እንደዚህ ናት፣ ሄለን መጥፎ ናት ብለው እንኳ ሰዎች ቢነግሩት በፍጹም አያምንም ነበር። ምክንያቱም እሱ ማንነቷን አያውቅም። አባቱ የሚለውን ብቻ ነበር የሚሰማው። አባቱ በፍቅሯ ስለታወረ ሄለንን ጥሩና መልካም ሴት አድርጎ ነው የሚያስባት። ስለዚህ ቤሉል አባቱ ከሚነግረው ውጭ ስለ ሄለን አንዳች የሚያውቀው ነገር የለም። አባቱ ከሞተ በኋላ የምታደርጋቸው ነገሮች ሁሉ ግራ እያጋቡት እየተከታተላት ይገኛል። ሲጠይቃትም የንቀት መልስ ነው የምትመልስለት። በዛ የተነሳ ቤሉል አሁን ላይ በጣም አምሯል። እንግዲህ እንደምናስታውሰው ኑኑ ተመርዛ እያለ ማለት ሳትመረዝ ተመርዘሻን በሚል የውሸት ዶክሜንት አዘጋጅታ እንግዲህ ኑኑን መከራዋን ስታበላት እንደነበረ ሁላችንም እናውቃለንና የዛ የፖስታው ወይም ደግሞ የሐሰተኛ የሕክምና መረጃ አሰርታ አድራሻው ምናምን እዛ ላይ ነበረና ቤሉል እንድትሰጠው ቢጠይቃትም እሷ ግን እምቢ ብለው ነበረ። ጭራሽ የሕክምናውን ድጋሚ ደግሞ አድራሻ የሌለው ሌላ ሕክምና ወረቀት አምታ እሱን እንድትሰጠው ለልጇ ስትነግራት ነበረ። ነገር ግን ቤሉልም አጎቱን ጠርቶ ይሄን ነገር እንዲፈልጉ ወይም ደግሞ ኤልሹ እንድትሰጠው እንዲጠይቅለት ቢደረግም ኤልሹ እንግዲህ ከእናቷ በጣም ብዙ መጥፎ ነገሮችን እየወረሰች ትገኛለች። የምትላትን ነገር ሁሉ እያደረገች ኤልሹ ራሱ ልክ እንደ እናቷ ክፉ እየሆነች መታለች ማለት ነው። በፊት እንግዲህ ኤልሹ ጥሩ ልጅ እንደነበረች መሲ ስታወራ ሰምተናል። በጣም ጥሩ ልጅ ነበረች። ከጊዜ በኋላ ነው እንግዲህ እናቷ የምታደርግላት ነገር ወይም ደግሞ እንደዚህ አድርግ እያለች ክፋቶችን ያለማመደቻት እናቷ ናት። እና ጎቷ ሲጠይቃት አላውቅም ብላ እምቢ ብላው ነበረ። እና ቤሉል እንግዲህ አሁን ላይ ሄለንን በመከታተል ላይ ያለ አንድ ነገር ያስባል ማለት ነው። እንግዲህ በባለፈው ክፍል ካያችሁ ሄለን ጠዋት ላይ ሊያወራ ሲል
አላወራህም ብላ እምቢ ትለዋለች። ከዛ ወደ ክላሷ ሲሄድ ግን ትጠፋበታለች። ሙሉ ቀን ሲፈልጋት ይውልና ማታ ላይ ሳሎን ዝም ብሎ ቁጭ ብሎ ነበር። በእርግጥ እንቅልፍ የተኛ መስሎ ሶፋ ላይ ተጋድሞ ነበርና ሄለን ሾከክ ብላ ወደ ፎቅ ልትወጣ ስትል ደረጃ ላይ መብራቱን ሲያበራ ትደነግጣለች። እና የት ነው ያልሽው ብሎ ቢያፋጥጣትም እንግዲህ አልናገርም ብላ ደክሞኛም ብላ ትተው ትሄዳለች። እና ቤሉል አንድ ነገር አሰበ። በራሱ መንገድ ስለ እሷ ማጣራት ስለፈለገ በክፍል 53 ላይ እንግዲህ ቤሉል ወደ ወይዘሮ ሄለን ክላስ ይገባና ክላሷን ይቆልፍና እቃ መፈለግ ይጀምራል። እናም እንግዲህ ቁምሳጥኗን ከስር መሳቢያውን ሲስበው አንድ ቦርሳና ይሄ ፖስታ የኑኑ የሕክምና ዶክሜንት ማለት ነው ያገኘዋል። እንግዲህ ሲፈልገው ሳለ ያጣውን ነገር ሄለን እዛ ወስዳ ደብቀው ነበረ። እሱን ወረቀት ያገኘዋል። ከዛ ግን አጠገቡ አንድ ቦርሳ ስለነበረ ቦርሳውን ከፍቶ ሲፈትሽ እንግዲህ አዶናይ የድምጽ መቅጃ የወይዘሮ ሄለን ክላስ እንዳስቀመጠ ሁላችንም እናስታውሳለን። እና ከጊዜ በኋላ አዶናይ የት እንደሄደ አላቅም፣ የድምጽ መቅጃው ጠፍቶብኛል እያለ ነበረ። ያው ሄለን አግኝታው ነው። በእርግጥ ሄለን ስላገኘችው እንትን አለው መሰለኝ ላይት ነገር መብራት ነገር አለውና ልክ መብራት ሲጠፋ ይታያል እንትኑ ይሄ የድምጽ መቅጃው ማለት ነው። በአልጋው ጀርባ ቢሆንም ነገር ግን መብራት ሲጠፋ የሆነ ብርሃን ነገር ሳይኖረው አይቀርምና በዛ ነው እንግዲህ ያወቀችው። እዛ የሆነ ነገር እንዳለ አይታ አንስታው እያወራች ነበር። በእርግጥ እስኪ የምታገኘውን መረጃ ያለው እያለች አዶናይን ማለት ነው። ዝም ብላ እያወራች ነበር። የማይወራ ነገር ምንም ጥቅም የማይሰጥ ነገር ማለት ነው። ቢሮ ደውላ የምታወራው ምናምን ዝም ብሎ በነገራችን ላይ ማንም ጋር አልደወለችም። እንዲሁ ነው ዝም ብላ ድምጽ መቅጃው ላይ እንዲቀመጥ ስለፈለገች ነውና ነገር ግን ወስዳ ቦርሳ ውስጥ የኑኑ ስልክ ደግሞ ጠፍቶ ሁላችንም ማን የወሰደው በዛ ስልክ ምክንያት ኑኑ የሆነ ወጥመድ ውስጥ ትገባለች ብለን ስንፈራ ሄለን ናት የወሰደችው ስልኳን። ምክንያቱም ስልኳ ላይ ከማን ጋር እንደምታወራ ምን እንደምታደርግ ለማየት ስለፈለገች ነው። እንግዲህ ሌላ ችግር ኑሮባት አይመስለኝም። እንግዲህ ስልኳን ወስዳ ከድምጽ መቅጃው ከአዶናይ ድምጽ መቅጃ ጋር እዛ ቦርሳ ውስጥ አስቀምጠው ቤሉል አግኝቶታል። እና እሷ እንደወሰደችባትም አውቀው እንግዲህ ነገር ግን እሱን እንዳገኘው ሄለን ትመጣለች። ኃይለኛ ጦርነት እንግዲህ ይከፈታል። እና እንደለመደችው በጥፊ ልትመታው ስትል እጇን ይዛትና ልትመቺ ነው ወይ አንቺ በጣም አደገኛ ሴት ነሽ፣ ማንነትሽ ሌላ ነው እያለ እንግዲህ እዚህ ቀደምም ማነሽ፣ ከየት ነው የመጣሽው፣ ከጀርባሽ ያሉት እነማን ናቸው፣ ዘመዶችሽ ማለት ነው፣ ማነሽ፣ በቃ አንቺ ማነሽ እንደ አዲስ ማለት ነው እየጠየቃት ነበረ። እስኪ አባቴ የሚያውቀው ማንነትሽን የለወቀው አንቺ ማነሽ ብሎ የጠየቃት እንግዲህ ቤሉል አሁን ላይ ያምረዋል። እና እንግዲህ ይሄ ነገር በጣም ኃይለኛ ጦርነት ይከፈታል መኝታ ቤት ውስጥ። እጇን ይዛታ ልትመታው ስትል እና መጮህ ጀመረች። ጮኋለሁ እያለች መጮህ ጀመረች። ልጇ ትመጣለች እንግዲህ ኤልሹ እና እናቴ ልቀቃት ብላ ስትል ቤሉል እሷንም ይወረውራታል። እና እንግዲህ ልጅቷ ተንኮል ስትሰራ እያየን ነበር። ኤልሹ ማለት እያለች ድረሱ ሊገለኝ ነው እያለች መጮህ ጀመረች። ወንድሟ ላይ ማለት ነው እንግዲህ ማለት ምን ለማድረግ እንደፈለገች አላውቅም። ምን ያክል ክፉ እንደሆነች እንግዲህ የገዛ ወንድሟ ላይ ሌሎች ሰዎች መጥተው ምን እንዲያደርጉላት ነው፣ እንዲጠሉት ነው አላውቅም። ሊገለኝ ነው እያለች መጮህ ጀመረች። ወርቃ ማለት ነውና እሱን ለማሳጣት በጣም እናትና ልጅ እንግዲህ ሲሞክሩ አይተናል። አሁን ላይ በጣም ተባብረዋን። በነገራችን ላይ ኤልሹ ከእናቷ ጎኑና ወደ ቤሉል መጠቆም ጀምራለች። እንደውም ቤሉልንም ለመጉዳት እኔ ለሷ አላንስም እናቴ፣ አንቺ እኮ ብቸኛ እዚህ ዓለም ላይ ያለሽኝ ውድ እናቴ ነሽ፣ ስለዚህ እኔ ለሷ አላንስም፣ የማደርገውን ታያለሽ እያለች ነው። እናትየዋ እንግዲህ ሆን ብላ በመካከላቸው ትልቅ ቅሬታ እንዲፈጠር ስለፈለገች እሷም ደግሞ እሱን እንድትጎዳው ትፈልጋለች። እንደ ወንድም ሳይሆን እንደ ጥላት እንድታየው ስለፈለገች እምቢ ካለ በቃ ትንሽ አይተነው ቤቱን ለቀንለት እንሄዳለን እያለች ጥላቻን በወንድምና በእህት መካከል እየዘራች ትገኛለች። ሄለን ማለት ነው። ሄለን ጉድሽን አላወቅሽም። የአንቺ ልጅ ኑኑ ሆና እያለ እንግዲህ ከኤልሹ ጋር በእርግጥ ያው ምንድነው መወደድ ቋንቋ ነው የሚባለው። ማሳደግ እናትነት ይሄ ነው ዋናው ዞሮ ማለት ነውና ገና ስትወለድ ጀምሮ ልጇ ሆና የኖረች ልጇ ናት። በእርግጥ የሚቀይረው ነገር የለም። ግን የስጋ ዝምድና ያላት ከኑኑ ጋር መሆኑ በጣም ይገርማል። ይሄ እውነት መቼ እንደሚወጣ ባናውቅም ማለት ነው። ሌላው ደግሞ በጣም አስደንጋጩ ነገር ቴዲ ለመሲ የሰጣት ጌጥ። ቴዲ ለመሲ የሰጣት ጌጥ እንግዲህ የእናቱ ውድ ስጦታና ለወደፊት ለሚያገባት
እስከ መጨረሻው ለሱ ለምትሆን ሴት የሚሰጠው ስጦታ ነው። እና እንግዲህ ይህን ስጦታ እዚህ ቀደም በኑኑ በኩል ለመሲ ልኮላት ነበረ። ምን ያክል በሱ ዘንድ መሲ ምን ያክል ቦታ እንዳላት እንድታውቅ እና እሷ ደግሞ የመጨረሻው እንደሆነች እና በጣም እንደሚወዳት ሊያገባት እንደሚፈልግ ይሄን ጌጥ ልኮላት ነበር ለመሲ። መሲም እንግዲህ ያው ይቅርታ አድርጋለት ከይቅርታው በኋላ ከታረቁ በኋላ ማለት ነው። እናማ ሄለን እንግዲህ መሲን ሌላ ወጥመድ ልታስገባት እዛ ገጠር ህፃናትን አሳድጋለሁ ብላ ስትወስድ ያናገረቻት ልጅ ነበረች። ፋሲካ ትባላለች። እሷ ማለት ኑኑ ገፍትራው ወይም ደግሞ ሲጓተቱ ከኑኑ ጋራ መኪና የገጨው ልጅ ማለት ነው። የእሷ ቤተሰብ ነው። እናም እንግዲህ በስልክሽ ፋሲካ ጋር ደውይልኝና የሆነ ነገር ንገሪያት እያለች ኑኑንም እንደከሰሷትና በዛ እያስፈራሯት እንደሆነ ብቻ አንዳንድ ነገር እየተናገረች ሂጂና ስልክሽን ሳሎን አምጪ ብላ መሲን ትልካታለች ሄለን። በመጨረሻም መሲ ስታነብ የነበረው መጽሐፍ በማንሳት ውስጡን ስታገላብጥ ነበረ ሄለን ጌጡን ያገኘችው። ጌጡን ስታገኘው ሄለን ድርቅ ብላ ነው የቀረችው። በጣም ነው የደነገጠችው። ምክንያቱም ይሄ ወርቅ ከዚህ ቀደም ይሄ ጌጥ ማለት ነው ሄለን ላይ ነበረ ማለት ነው። ቴዲ እንግዲህ እንደሚታወቀው ኑኑ ያት የቴዲና የሄለን ልጅ ናት። ሄለን ኑኑን ካረገዘች በኋላ ቴዲ ድሃ ስለሆነ አልፈልግም ብላ ቶማስን አገባች። ያኔ እንግዲህ እርጉዙና ማለት ነው በፍጥነት ነበር ያገባችው። ነገር ሁሉ ፍጥንጥን ስላለ ናሆም ራሱ ናሆም ማለት የሀረጉ ያፌት ወይም ደግሞ የቤሉል አጎቱ ማለት ነው። ሄለን ወደ አቶ ቶማስ ህይወት ስትመጣ በፍጥነት ነበረ። ገና እህቱ ከመሞቷ ነበረ ወዲያው ህይወት ውስጥ የገባችውና እንግዲህ ጋሽ ልጁ ኑኑ የሱ ልጅ እንደሆነች ወይም ደግሞ አሁን ያለችው ኤልሻዳይ ማለት ነው ኤልሹ የሱ ልጅ እንደሆነች ነው የሚያውቀው። ልጅቷ ግን የቴዲ ናት። እሷ ስራዋን ታውቃለች ከቴዲ እንዳረገዘች። ከዛ በኋላ እሱ ድሃ ስለሆነ አልፈልግም ብላ እንግዲህ ከዛ በፊት ግን በጣም የሚዋደዱ ፍቅረኛሞች ባለትዳሮች ነበሩ መሰለኝ ቴዲና ሄለን ማለት ነው። ይህን ጌጥ እንግዲህ ታውቀዋለች። የእናቱ ውድ ስጦታ እንደሆነ ለሚያገባት ሴት የሚሰጣት ስጦታ እንደሆነ ሄለን ታውቃለች። እና ይሄ ነገር ከዚህ ቀደም ሄለን ጋር ገብቶ ነበር ወይም ደግሞ ለሄለን ሰጥቷት ነበር ማለት ነው። አስቡት እንግዲህ። እናም እንግዲህ ሄለን መጽሐፍ ውስጥ ያገኘችው ጌጥ አስደንግጧት ግራ ገብቷት የምትጠይቀው የምታደርገው ሁሉ ነው የጠፋባት። ከዛ መሲ ስልኳን ይዛ ወደ ሳሎን ስትመለስ መሰረት ብላን የጠራቻት ይሄን ጌጥ የት ነው ያገኘሽው ስትላት መሲ ደነገጠች። እንዴት ነው ነገሩ? ለምን ደነገጠች? ስለጌጡ ያንቺ ነው እንዴ? እኔማ ወድቆ አግኝቼው ነው አለቻት። ማን የሰጠሽ ብላ ብታፋጥጣትም እኔ ጌጡን ወድቆ ነው ያገኘሁት የኔ አይደለም። ደግሞ ያንቺ ነው እንዴ? እዚህ ሰፈር አይደለም ደግሞ ያገኘሁት ሌላ ሰፈር ነው። ለማንኛውም እኔ አግኝቼው ነው ወድቆ ብላ መሲም እንግዲህ ወዲያው የድንጋጤዋን መልስ ትሰጣታለች። ሄለን አበደች፣ ግራ ገባት። እንዴት ሊሆን ይችላል? ይሄን የመሰለ ማለት ያ ጌጥ ለቴዲ ምን ማለት እንደሆነ ታውቃለች። እናም ለሷ ነው የሰጣትም። ሲጀመርም እንግዲህ ለሄለን ካልሆነ የሚሆነው ለኑኑ ነው ይሄ ስጦታ ማለት ነው። በመጨረሻ ኑኑ ጋር ነው ሄለን ካልፈለገችው ሄለን አብራው ካልኖረች ለልጁ ነው የሚሆነው። ነገር ግን እሱ መሲን ስላፈቀረ እንግዲህ ለመሲ ሰጥቷታል። እናም እንግዲህ በመጨረሻም እኔ ግን ግራ የገባኝ ነገር አንዳንድ ነገር አለ ማለት ቴዲ ኑኑ ልጁ እንደሆነች ያውቃል ወይስ አያውቅም የሚለው ነገር ግራ እየገባኝ ነው። እንደሚያውቅ ነበር የማውቀው። ነገር ግን ደግሞ ሄለን ለልጃችን ብዬ እኮ ነው ስትለው የምን ልጅ ምን ምናምን ብሎ ግራ ይጋባልና ማለት ልጅቷ የቶማስ እና ሄለን ልጅ ነው የምትመስለው ወይስ እኔ ግራ ገብቶኛል እዚህ ጋር። እኔ ግን የማውቀው ቴዲ ኑኑ ልጁ እንደሆነች የሚያውቅ ነበር የሚመስለኝ። እና እንግዲህ ሄለን በጌጡ ምክንያት በጣም ትደነግጥና ወዲያው እሱ ጋር ትደውልና የእናት ውድ ስጦታ የት ነው ያለው ትለዋለች። እሱም እኔ ጋር ነው አላት። እኔ ግን ያንተን ጌጥ የሚመስል ጌጥ ከሰራተኛ እጅ ላይ አግኝቼዋለሁ ትለዋለች። እሱም እንዴ ኧረ እኔ ጋር ነው ቆይ ልየው ብሎ ወደ ውስጥ ይሄድና ያይና አይ የለም ጠፍቶ ነው መሰለኝ። እንዴት ሰራተኛሽ እጅ ሊገባ ቻለ? እስኪ ጠይቂያት፣ በደንብ አፋጫት፣ የት እንዳገኘችውም ጠይቂያት በማለት እንግዲህ ቴዲ ሲያስመስል እያየን ነው። ሄለን ደንግጣለች። ተመሳሳይ ሆኖ ነው ወይስ እንዴት ነው? እኔ ተሳስቼ ነው በማለት ፎቶ ሁሉ አንስታ ነበር የላከችለት።
ነገር ግን መሲ አንድ ነገር አሰበች። ይሄ ነገር ወጥመድ ነው እንዴ? ከሄለን ሰርቆ ነው እንደ ለእኔ የሰጠኝ ሌባ ሊያስበለኝ ነው እንዴ ቴዲ ብላ እንግዲህ ቴዲ ጋር ስልክ ደውላለች መሰለኝ። ምናልባት ሊያወሩ ይችላሉ። ምናልባት ቴዲ ለመሲ ደውሎ ሄለን እንደዚህ ብያታለሁና አንቺም እንደዚህ በያት ብለው ሊመካከሩ ይችላሉ ብዬ አስባለሁ። ሄለን ልትጠይቃት ሄዳለች የት እንዳመጣችው። ምክንያቱም ጌጡ ዝም ብሎ ጌጥ አይደለም። ጌጥነቱ ሳይሆን ምን ያክል ዋጋ እንዳለው በቴዲ ህይወት ውስጥ ሄለን ታውቃለች። ያንን ጌጥ እንግዲህ መሲ ጋር ስታገኘው የምትሆነው ማለት ልታስበው ራሱ አትችልም። ትገላታለች። መሲ ከቴዲ ጋር ግንኙነት እንዳላት ሄለን ካወቀች ማለት ነገሮች ተበላሹ ማለት ነው። ምክንያቱም ሄለን ቴዲን ትወደዋለች። በሱ ቀልድ የለም። ልጅ አላቸው። እሱ አያውቅም ብላ ብታስብም እንግዲህ ልጅም አላቸውና እና መሲ እንግዲህ ወጥመድ ውስጥ የገባች ይመስለኛል። ቴዲ ቶሎ ብሎ ካላስተካከለውን ነገር ማለት ነው። ሌላው ደግሞ እንግዲህ ኑኑ ናት። ኑኑ አሁን ላይ እየተጃጃለች ትገኛለች። ያው በባለፈው ክፍል ላይ እናቷና ወንድሟ በጣም ሲያስፈራሯትና ሲያስጠነቅቋት ድጋሚ ስትንዘላዘይ እንዳናይሽ ከቤሉል ጋር እንግዲህ አይተዋት ነው። ያው ከቤሉል ጋር ተጣልተዋል። ምክንያቱም እሷ እየተጃጃለች ስለሆነ ነው። ቃል ገብታለት መቼም ቢሆን አንተን የሚያስከፋ ነገር አላደርግም፣ የሚያስከፋ ነገር ምንድነው ብላ ጠይቀው፣ እሱ ደግሞ በጣም የሚያስከፋውን ነገር ነግሯት አንቺን ከሌላ ሰው ጋር ማየትም ሆነ መጋራት አልፈልግም እንዳትዋሸኝ ብሎ ቃል ገብታ፣ እሷ ግን ለኤልሹ ብላ በምን እንዳሰበችው ራሱ እኔ እኮ ግራ ገባኝ። አሁን እሷ ያንን ልጅ ፍቅር ስታስይዘው ልጁ ይለቃታል እንዴ? ቤሉል ፍቅረኛ አይደለም ብላ ካደች ለልጁ። ሄዳ አበባ ትቀበለዋለች፣ ወታ ከሱ ጋር ትገለፍጣለች። እሺ ልጁ ፍቅር ያዘው በመጨረሻ ይለቃታል? አጥፍቶ ይጠፋል እንጂ አይለቃትም። እና የሚመጣውን ችግር ዞር ብላ እንኳን አታይም። የኤልሹ መጫወቻ ሆና እንግዲህ ሄዳ ከጆ ጋር ፍቅር ጀምራለች ማለት እሱን ፍቅር እንዲይዘው እያደረገች ነው። ይሄ ደግሞ የኤልሹ ወጥመድ ነው። ኤልሹ ኑኑን ከወንድሟ የምትነጥልበት የምታለያይበት ትልቅ ድራማ እየሰራች ትገኛለች። ኑኑ ደግሞ ያን ድራማ ተቀብላ እየተወነች ትገኛለች። እናም ከቤሉል ጋራ አሁን ላይ አይንና ፍር ሆነዋል። አይንሽን ላፈር ብሏታል። ይገባታል። እየተነፋረቀች ነው እንግዲህ እውነቱን ተናግራ እሱ አሁን ላይ እውነቱን ራሱ ልንገርህ ይቅርታ ብትለውም አልፈልግም ለምኘሽ አለው። ስለዚህ ተገደሽ ምንም እንድታረግ አልፈልግም በቃ ተይ ብሎ ትቷታል ማለት ነውና የእሷ መጃጃል በጣም ነው የሚያስጠላው። ነገር ግን ከጆ ጋር ሆና እንግዲህ ወንድሟ መኩ ተከታትለው እጅ ከፍንጅ ይዟታል። እናም እንግዲህ ተንበርክካ ቅጣት ላይ ሆና ቤሉል ይመጣል። ምን ሆና ነው ሲለው ቤሉል ጉዱን አላወቀም። እና እንግዲህ ኑኑ አሁን ላይ በወንድሟ እጅ ገብታለች። ምን ሊያደርጋት ይችላል? ይህ ነገር ለእሷ በጣም ከባድ ነው። በቀጣይ እንግዲህ በክፍል 54 ላይ ምን ሊፈጠር ይችላል አብረን የምናይ ይሆናል። የዛሬን አበቃን። ቸር ቆዩልኝ።